እናንተ በቀጥታ እኔ ላይቭ በማሰራጭበት ጊዜ ጥያቄ ካላችሁና የምትፈልጉት መመለስ የሚፈልጋችሁ ጥያቄ ካለ ላይቭ ገብታችሁ ላይቭ ስገባ አይታችሁ ብዙ ጊዜ ማታ ገባለሁ 2 ሰዓት እስከ ገባለሁ እስከ 6 ሰዓት ማምሸት ጊዜ አለ። ገብታችሁ ጋሽ እንዴት ነገር ከበደችኝ ይቺ ነገር ቸገረችኝ ነገር አማክርሽ ብላችሁ ብትጠይቁኝ እኔ ደግሞ ለሚመለከተው አካል አስተላልፋለሁ። በአጠቃላይ ለነበረ ጊዜ እጅግ አመሰግናለሁ። መልካም ጊዜ ብላችሁ በውጤት እንገናኝ። እንደምን ዋላችሁ? ሰላም ቆያችሁ? እስኪ እኔ እሱ ራሱ ሲያመሰግን ነው እንግዲህ ሞራል የሰጣችሁት ለእኛ ለትምህርት ቤቱ ግን አይሆነንም አይደል? እሱ ለግሉ ነው የሚሆነው። እኔ ያንሳል ሞቅ አድርጋችሁ እናመሰግናለን። እንግዲህ አቶ ገረመው ያው ማታውቁት ናችሁ እንጂ ብዙ ነው። በቃ የሚሰራቸው ስራዎች ብዙ ናቸው። የበጌ ምድር ምናልባት መጀመሪያው ላይ ስላልነበሩ በጌ ምድር መምህራን ኮሌጅ ነው የነበረው የሚሰራው። ከዛ ውጭ ደግሞ ቅድም እንደገለጸው በተለያዩ ቦታዎች ትውልድን ከማብቃት ትውልድን ከመቀየር ከዛም አልፎ ሌሎችም ሴክተሮች ላይ የዚህ አይነት ስልጠናዎች ያስፈልጋሉ የሚላቸውን ሁሉ እየሰጠ 6ኛ ክፍል 8ኛ ክፍል 12ኛ ክፍል የተለያዩ ስልጠናዎች ነው የሚያዘጋጃቸው። ኤሌመንታሪ ስኩል ስትሄዱ እሱ አለ፣ ሃይ ስኩል ላይ ስትሄዱ እሱ አለ፣ የትም አለ። ግን እኛው ምንም አርገደት አለ ስንመካከል ብቻ የትምህርት ቤቱ አስተዳደር ብናስቸግረው ትንሽ ጊዜ ብንሰጠውና ልጆቻችን የማንቂያ ደወል ቢሰጥልን ብለን ተነጋግረን እሱ ስንጠይቅ ፈቃደኛ ሊሆን ምንም በቃ ጊዜን አጣቢ ቢሆን ትውልድን ከማብቃት ትውልድን ከመቀየር የማልሆነው የለም በሚል ብዙ ስራዎች እያሉት ጊዜ ሰጥቶ ነው ከዚህ ቦታ ላይ ተገኝቶ አጠር መጠን አድርጎ ጊዜ ብንሰጠው እዚህ በላይ እንደሚል እናውቀዋለን። ግን በጣም መጥኖ ለነሱ ይሆናቸዋል ለዛሬ ፕሮግራም ብሎ መጥኖ ነው ያቀረበልንና ድጋሚ ሞራል ሰጥቶ የሰጣችሁ ስልጠና በቂ ነው አይደል? አንቅቷቸዋል። ምንድነው እየቀለደ ምሳሌ ያደረገን እዚህ ልጆች እያስመሳል ያደረገው ትምህርት ነው። በዚህ ልክ እንደ ፔዳጎጂ ምንድነው ማቴሪያል ኢንስትራክሽናል ማቴሪያል ለመጠቀም ማለት ነው። አሁን እሱ እዚሁ ላይ ነው በተግባር እያሳየ እያመጣጠለ ሰጣችሁ ይቆየና እኔም በተገኝቼ ሌሎችም እንደሰፈረው ተገኝተው ማለታችን ሌሎች መምህራን አሉ በኋላ ደስ ብሎናል። ከዚህ በኋላ እናንተ የተሰጡ ስልጠናዎችን ዝም ብሎ መሬት ላይ የምትጥሉት ሳይሆን እስኪ ከዛሬ ጀምር ቅድም ስላችሁ እንደነበረው ዛሬ ጀምር 10 ምዕራፍ እንሸፍን ከሆነ 3 ምዕራፍ እንሸፍን ያለው ተስፋ እንዳትቆርጡ ከምንም ይሻላል የሚለውን ነገር እንድትወስዱ ስለሆነ ከዚህ በኋላ ያላችሁ ጊዜ እየነገራችሁ ነው። አጭር ጊዜ ነው። አጭር ጊዜ ሲባል ግን እናንተ የምትደነግጡበት እናንተ የምትረበሹበት ሳይሆን ይሄ ጊዜያችሁን በአግባቡ የምትጠቀሙበት ቢሆን ከዚህ በኋላ ከዛሬ ጀምሮ የሚያነብ ያነባል። ተው ብትሉትም አይተው የተዘናጋ ነው የሚመለከት ያ ፕሮግራም ቢሆነው ተማሪ ይሆናል። ያ በራሱ ስኬጁል ስለሆነ ከሱ ላይ የጨመረለት ነገር አለ። ደግሞ ሌሎቻችን ግን የምንዘናጋ በቃ እንቅልፋችን ለእነዚህ ቀሪ ጊዜያት ቀሪ ወራት እንቅልፋችን መግታት መቻል አለብን። የጣይቱ ተማሪ የተሻለ ውጤት አምጥቶ ለቀጣይ ዓመት የተሻለ ውጤት ይዞ ወደ ዩኒቨርሲቲዎች የሚቀላቀልበት መንገድ እንዲፈጠር ሁላችንም ከዛሬ ቀን ጀምሮ ዝግጁ እንድንሆን ነው። በቀጣይ ደግሞ ሌሎችም የሳይኮሎጂ ስልጠናዎች እሱ ሊሆን ይችላል፣ ሌሎችም ሊሆኑ ይችላል። በከተማም ደረጃ የምናዘጋጃቸው ይኖራሉ። እሱም ሁሉ ከመምሪያ ጋር እየተነጋገርን የሚቀጥሉ ይሆናል። ጊዜ ካለን አሁን እናስቸግረዋለን፣ ይቀጥላል። በሌላ ርዕስ ማለት ነው። በዚህ ልክ ሊቀጥል የሚችልበት መንገድ ሊኖር ይችላል። ያለያ ደግሞ ጊዜ ካጠረ ደግሞ በመምሪያ የሚዘጋጅ ስልጠና ካለ እሱ እናስኬዳለን። እስከዛው ድረስ ግን እናንተ ራሳችሁን አበርትታችሁ የምትቀጥሉበት መንገድና ተቋማችሁንም ወላጆቻችሁንም ሀገራችሁን የምትጠቅሙበትን ነገር ልታመቻቹ ነው መልዕክት ማስተላልፈው። አቶ ገረመውን አመሰግናለሁ። የትምህርት ቤቱ ርዕሰ መምህር ዋናውን ነገር አይመስልም፣ አስደስታችሁኛል። ምንም አይነት ኮሽታ አልሰማሁም። በዚህ አግባብ ሰው አክብራችሁ ባህላችን ጠብቃችሁ ስልጠናው እስከ መጨረሻው ስለተከታተላችሁልን ለራሳችሁ አዲስ ሞራል ስትልኝ
የሰማሁትን ነው ያለ አቶ ሰፈፈን አመሰግናለሁ። እንግዲህ ከዚህ ያው ባይዘወይ የዚህ ተቋም ተማሪ ሁሌም ሰልፍ ላይ ምንም ሲገኝ ማመሰግነው ነው። የዲሲፕሊን ችግር ብዙ የለብንም። በቃ ምንም በቃ ሌላም ተቋም ላይ ሁሉ ስለነበር ስለምንሄድ እናውቃለን። ከተቋም አንፃር ጥሩዎች ናቸው። በቃ በዚህ ስርዓታችሁ በቀጣይ በዚህ አግባብ እንድትቀጥሉ ለቀጣይ ውጤት በሰላም ደግሞ አጠናቀን ሀገራችን ሰላም አድርጉልን። ለቀጣይ ዓመት ደግሞ በሰላም ተገናኝተን ውጤት እንድታስደስቱ እንድትሆኑ ነው መልዕክት የማስተላለፍ። መጨረሻ ያለው የዩቲዩብ ቻናል ቴሌግራም ቻናል የለም አለ፣ ግን ዩቲዩብ ቻናሉ አሁን ሂዳችሁ ከቤት በዳታም ሆነ በዋይፋይ ከፍታችሁ ብዙ ነገር ከሱ ታገኛላችሁ። ብዙ ነገር ማለት ነው። አሁን ይሄ ብቻ አይደለም። ይሄ አጭር ነገር ላይ ሰጣችሁ ስትገቡ ቅድም እንዳለው ማለት ነገር ይኖራል አሁን ዛሬ እና ያ ደግሞ እናንተ አእምሯችሁ የሚቃኝ ስለሆነ በዛ አግባብ እናንተ ከዚህ በኋላ የሱን ቻናል ሳብስክራይብ እያደረጋችሁ እየተከተላችሁ ሌሎችም ደግሞ በዚህ ልክ ሌሎች የከተማ ተማሪዎች የሱን ዩቲዩብ ቻናል ሰጣችኋቸው አብረው የሚማሩበት መንገድ እንድታመቻቹ በዚህ መልእክቴን አስተላልፋለሁ። አመሰግናለሁ። በሰላም ወደ ቤታችሁ ሳትጋቡ ቀስ በኋላ ያላችሁ